ኦሮሞኛ በመናገራቸው በቋንቋ ብቻ የሚመኩ ሰዎች አሉ። አዎ እኔ ኦሮሞኛ መናገር ባልችል ኦሮሞውን ታሪክ ተከታትዬ ለማውጣት ጥረት አድርጌያለሁ። እኒህ አባት አቡነ ጴጥሮስ በአባታቸው ኦሮሞ መሆናቸውን ያወቅሁ እኔ ነኝ፣ የጻፍኩ እኔ ነኝ። አሁን ዛሬ ኦሮሞ በመናገሩ ይመካብኛል አንዳንዱ። ብፁዕ አቡነ ቀውስጦስ ይህን አሉ። ማንም ቢሆን በቋንቋው እንዳይመካ ሲሉ አባታዊ ምክራቸውን ለግሰዋል። ቋንቋ ምድራዊ መገልገያ እንጂ የመንግስተ ሰማያት መውረሻ አይደለም። ብዙ ቋንቋዎችን ብናውቅም ልንኮራ አይገባም፣ ሌሎችን ግን ልናግዝበት ይገባልን ብለዋል። ዘረኝነትን ሌላኛው ዘረኝነትን የሚገስጠው መምህር፣ ይህንን መምህር በሕማማቱ እንጠቀምበት ይለናል ወንድማችን። እሱንም እናያለን። አክፍሎት ለምን እናከፍላለን? ትውፊቱስ ምንድነው? በመምህራችን እንደዚህ ይነገረናል። እሱንም እንከታተላለን። ሌላው አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ ማለት ሐሙስ ማታ ነው ጌታ ተላልፎ የተሰጠው። ሐሙስ ማታ ሐዋርያት ራት እንደበሉ ወንጌል ይገልጣል። ከዛ በኋላ ግን ጌታ ተላልፎ ተሰጠ፣ ይሁዳ አሳልፎ ሰጠው። ዓርብ ቀኑ ሙሉ የመከራ ቀን ነው። ከዛ በኋላም የጭንቀት ጊዜ ነው። ትንሣኤውን እስከሚሰሙበት ጊዜ ድረስ ሐዋርያትም እመቤታችንም አልበሉ። ስለዚህ እውነት እንዘንለት። እንዴት አይነት አምላክ ቢሆን ነው እንደዚህ የተንከባከበን? ሌላው ደክሞ የሚገባበትን እኛ ግን ከመድከምም ባለፈ በጥቂት ነገር እንድንኖር ሰው ያደረገናል። ምን አይነት አምላክ ነው? በእውነት እግዚአብሔር ቸር ነው። በቃ ይህን የሚያክል ሰማያዊ መንግስቱን እንዲሁ ዝም ብሎ በፍርፋሪ ይውረሱት ይላል። በቃ ውሃ ጠጣ፣ የታረዘ አልብስ፣ የታሰረ ጠይቅ፣ እንግዳ ተቀበል ብሎ የኔን መንግስት ውረስ። እንኳን የእግዚአብሔርን መንግስት ቀርቶ እኮ በዚች መሬት ባለችው እንኳን ስልጣናችን ይሄን በጎ ነገር ስላደረክ ተብሎ ማን ወንበር ይሰጣል? እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኢትዮጵያን እንደምን አላችሁ? ይህን ቪዲዮ እየተመለከታችሁ ከሆነ ጡም የሆነ የእግዚአብሔር ቃል ስለሆነ ቪዲዮ ለሌሎቹም እንዲደርስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ዓለም በዛሬው ዕለት ከሰሞኑ ጭንቀት እፎይ ብላለች። አሜሪካና ኢራን ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት መስማማታቸውን ተከትሎ ነዳጅም እየቀነሰ ይገኛል። ይህን ትንሽ እንስማውና ጡም ወደ ሆነው ወደ እግዚአብሔር ቃል ትምህርት እናልፋለን። ወንድሞቻችን ያሰራጩልን አስደሳች ዜና እንከታተል። ሰበርና መላውን የዓለም ያስደሰተ እጅግ አስደሳች የተባለ መረጃ ሌሊቱ ተሰምቷል። አሜሪካና ኢራን ለሁለት ሳምንት የሚቆይ የሁለትዮሽ የተኩስ አቁም ስምምነት ማድረጋቸውንና እንዲሁም ደግሞ ሌሊት 9 ሰዓት በኢራን ላይ ሊፈጸም የነበረው ጥቃት መሰረዙ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን የሆርሙዝ ሰርጥ በአስቸኳይ ደህንነቱ ተጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረቡት ባለ 10 የመደራደሪያ ነጥቦች ከስምምነት ሊያደርሱ የሚችሉ መሆናቸውንና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርሱ እንደሚችሉ ትራምፕ ተናግረዋል። ሰበር መረጃ ሰምተዋል። የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። በአሜሪካና ኢራን መካከል ለ2 ሳምንታት የተደረገውን የተኩስ አቁም ስምምነት ተከትሎ የነዳጅ ዋጋ መቀነሱ እየተነገረ ይገኛል። በሆርሙዝ ሰርጥ መዘጋት ምክንያት በነዳጅ ላይ ከፍተኛ ጭማሪና ሀገራት ለነዳጅ እጥረት መጋለጣቸው የሚታወቅም ነበረም። ታዲያ ዛሬ ላይ ስምምነቱን ተከትሎ የዓለም የነዳጅ ዋጋም ከፍተኛ ቅናሽ ማሳየት የጀመረ ሲሆን እንደ ሮይተር ዘገባ ከሆነ አንድ የብሬንት ድፍድፍ ነዳጅ ዋጋም በ13 በመቶ ቀንሶ $94 መድረሱ እየተነገረ ይገኛል። ሁኔታዎች ከዚህ በላይ መረጋጋት ሲጀምሩ ዋጋው ከዚህ በላይ እንደሚቀንስም እየተነገረ ይገኛል። ሰላም ለምድራችን ይሁን። መልካም ቀን ይሁንላችሁ። ብፁዕ አቡነ ቀውስጦስ ይሄን አሉ። ማንም ቢሆን በቋንቋ እንዳይመካ ሲሉ አባታዊ ምክራቸውን አስተላልፈዋል። ቋንቋ መግባቢያና መገልገያ ብቻ እንጂ የመንግስተ ሰማያት መውረሻ አይደለም፣ ልንኮራበትም አይገባም ሲሉ መልእክት አስተላልፈዋል። እንደውም አንድ ሰው ብዙ ቋንቋዎችን ታወቀ ሌሎችን ሊያግዝበትና የሌሎችን ማንነት የሌሎችን ባህል ሊመረምርበት የሌሎችን ጥበብ ሊያውቅበት ይገባል እንጂ ልንኩራራበት በፍጹም አይገባም የሚል መልእክት
አባታዊ መልእክታቸውን አስተላልፈዋል። የእሳቸውንም መልእክት እንከታተል። ኦሮሞኛ በመናገራቸው በቋንቋ ብቻ የሚመኩ ሰዎች አሉ። አዎ እኔ ኦሮሞኛ መናገር ባልችል ኦሮሞውን ታሪክ ተከታትዬ ለማውጣት ጥረት አድርጌያለሁ። እኒህ አባት አቡነ ጴጥሮስ በአባታቸው ኦሮሞ መሆናቸውን ያወቅሁ እኔ ነኝ፣ የጻፍኩ እኔ ነኝ። አሁን ዛሬ ኦሮሞ በመናገሩ ይመካብኛል አንዳንዱ። አዎ እና ይሄ ደግሞ የሚያለያይ አይደለም። ቤተ ክርስቲያን በቋንቋ በዘር በሐረግ አይደለም፣ ሁሉም አንድ ነው። አሁን ይህን ያህል ችግር ውስጥ የገባንበት በማያውቁ ሰዎች ነው። ሳይቸግር ነው። ብዙ ነው መከራ የደረሰብን። አሁን ባለፈው እኔ ለራሴ እዚህ እንኳን ታምነ አላረፍኩም እና ለመገነጣጠል እንዲመቻቸው በዘመናችን የተፈጠሩ ልጆች ብዙ ተንኮል ፈጥረዋል። በትውልዱ ልቡና እሾህ ዘርተዋል። ብፁዕነታቸው ቡራኪያቸው ይደርብን። ልክ እንደዚህ መምህር ማለት ነው የተለያዩ ቋንቋዎችን በማወቁ ዘረኝነት ምን ያክል ጸያፍ እንደሆነና የተለያዩ እውቀቶችን ለተለያዩ ሰዎች እያካፈለ ይገኛል። ልክ እንደዚህ መምህር ቋንቋን እንገልገልበት። እስኪ እንስማው። በህማማት ቲክቶክ ማየታችን ካልቀረ ይህን እንመልከተው እስኪ። ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን ነው የመጣው ይሏቸዋል። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት፣ ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? ዋናው የመጣበት ሳይሆን ዓላማው ምንድነው ነው። ሐዋርያው ይሁዳ አንዲት መልእክትን ያለው ራእይ ዮሐንስ ከመጀመሩ በፊት ያለው ጸጋ የእግዚአብሔር መንግስት ለመውረሻ ነው እንጂ ስማቸውን ለዘላለም ተክሎ ማቆያ አይደለም። እየሰማችሁ ነው ክርስቲያኖች? ሐዋርያት የሰጣቸውን ጸጋ ተጠቅመው ጥለውልንና አስቀምጠውልን የሄዱት ነገር ከክርስቶስ የወረሱትን ሃይማኖት፣ ከክርስቶስ ያገኙትን ጥምቀት፣ ከክርስቶስ የሰሙትን ትምህርት፣ እግዚአብሔር የሰጣቸውንም ጭምር የተቀደሰ ህይወት ነው እንጂ እኛ ሳንኖርና እኛ እንዲሁ ዝም ብለን እንደኖርን ሰዎች ከመቃብራችን በላይ ተጽፎ ሩጫዬን ጨርሻለሁ ብሎ እንደሚነበበው ጥቅስ አይደለም። የእውነት የተኖረ ህይወት ነው የሰጡን። የእውነት ደም የፈሰሰበትን ዋጋ ነው ያካፈሉ። ይዞት ስለመጣው ባለስልጣንነት ትክክለኛውን ስልጣን ጥምቀትን ሰጠው። ይዞት ስለመጣው ባለጸግነት ገንዘብ ይዞ መጥቶ ነበረ፣ ገንዘብም ነበረው። ክርስቶስ ግን ለኒቆዲሞስ ይቅርብሃል፣ ትክክለኛው ባለጠግነት የእግዚአብሔር ጸጋን ገንዘብ ማድረግ ነው። ትክክለኛው ባለጠግነት እሱ ለሰማያዊ ህይወት መኖር መቻል። ትክክለኛው ባለጠግነት እዚህ የምንኖረው ህይወት ላይ የጽድቅ ስራን ማከማቸት። ክርስቶስ ምን እንዳላቸው ትዝ ይላችኋል? አጋንንትን ማውጣት ይችሉ ዘንድ ለደቀ መዛሙርቱ ስልጣን በሰጣቸው ጊዜ ላይ በስምህ አጋንንት ተገዙልን አሉት። ክርስቶስ ምን አላቸው? እውነት እላችኋለሁ በስሜ አጋንንት ስለተገዙላችሁ አይድነቃችሁ፣ በሰማይ ባለው በህይወት መጽሐፍ ስማችሁ ስለተጻፈ ግን ደስ ይበላችኋል። ማን ደስ ይለዋል? አሁን ማንስ ይህንን ተስፋ ያደርገዋል ከኛ መካከል? እግዚአብሔር እውነት አይነ ልቡናችንን ያበራልን። ባለጠግነት ትክክለኛው እሱ ነው። ቀጠላሁን ቁጥር 13 እና 14 ላይ ደግሞ ምን አለው? ሙሴ በምድረ በዳ የነሐሱን እባብ እንደሰቀለ እንዲሁ የዘላለም ህይወትን ይወርሱ ዘንድ እንጂ እንዳይጠፉ የሰው ልጅም ይሰቀል ዘንድ ይገባል። ሶስተኛ የነገረው ትልቅ ነገር ደግሞ ስለ መስቀል ጌታችን ኢየሱስ ክርስቶስ እንደሚሰቀል መከራ እንደሚቀበል እያንዳንዱ ነገር ለዘላለማዊ ህይወት ተብሎ የተደረጉ ናቸው። ክርስቶስ የተጠመቀው ለኛ ለዘላለማዊ ህይወት ለመስጠት ነው። ክርስቶስ የመንፈስ ቅዱስን ጸጋ ለሐዋርያት ከዛም በኋላ ላለ ለተጠመቀን ሰዎች የሰጠን የዘላለማዊ ህይወት እንድንወርስበት። ክርስቶስ የተሰቀለው ለዘላለማዊ ህይወት እንደሆነ ሁሉ እኛም መስቀሉን ተሸክመን እንድንኖር እንድንመላለስ የሚጠራንም ለዘላለማዊ ህይወት ነው።
የአብዛኞቻችን የክርስቶስ የመስቀል ህይወትና ኑሮ ግን አንገታችንና ነጠላችን ላይ ነው ይቀር። እውነቴን ነው የምላችሁ ክርስቲያኖች፣ በጣም ነው የምናሳዝነው። ጀርባችን ላይ ካጣፋ ነው ነጠላ፣ አንገታችን ላይ ካሰር ነው መስቀል ውጪ እኮ የእውነተኛን አይተው ክርስቲያን መሆናችንን የሚያውቁ ሰዎች አሉ። ማርያምን ብንል ገብርኤልን ብንል በስማቸው በቅዱሳን አትማሉ እየተባልን ብንብል እንኳን እነሱ ይሆኑ እንዴ እንደባላለን። ስራችንን አይተው የሚያውቁን ሰዎች እኮ ጠፍተዋል። በቃ እኛም ስራ የሚታይ ስለሌለን እኮ እኛም ስራ የሚታይ በቃ አቆምን። ልክ ባለ አንድ መክሊት ኖሮት ቆፍሮ እንደቀበረው ሁሉ እግዚአብሔር የሰጠንን ነገር በሙሉ ቆፍረን ቀበር ነው። በቃ እጃችን ላይ ሆኖ ዋጋ ቢስ ሆነብን፣ እርባና ቢስ ሆነብን፣ ጥቅሙ አልገባለን፣ አጠቃቀሙንም አልቻልንበትም። ወይ እንደዛ ሆኖብን እንኳን ባለ አንድ መክሊቱን ክርስቶስ ምን እንዳለው ትዝ ይላችኋል? ለመሸጥ ለመለወጥ ለሚችሉት ወይ ምን አለ መሰለ በሰጣቸዋል። እኛ መኖር ያቃተንን ክርስትና ለምን ቆፍረን እንቀብረዋለን? ምን አለ ለመኖር የሚችሉት ሰዎች ተስፋ እንዳይቆርጡ እንኳን ይዘነው በተገኘ። በእኛ ምክንያት ብዙዎች እኮ ተስፋ ቆረጡ ክርስቲያኖች። በእኛ አልኖር ባለን ክርስትና ተሰብኮ እንደመሰበኩ ብቻ ሳይሆን ሊኖር በሚገባው ህይወት ልክ ተገኝተን ባለመታየታችን ተውት አሕዛብን ቤተ መቅደስ ውስጥና ቤተ ክርስቲያን ውስጥ ያለን ሰዎች እንኳን እኮ ይሄማ የማይኖር ህይወት ነው ብለን እኮ አናናቅ ነው፣ አጣጣል ነው፣ ዝቅ አደረግን። አብዛኞቻችን እንደዛ ሆነንበታል። እግዚአብሔር አብዛኞቻችን። ጌታችን ኢየሱስ ክርስቶስ ግን እንዳልኳችሁ ነው የሰጠን የመስቀል ህይወት አንገታችን ላይ የሚቀመጥ ብቻ አይደለም። የሰጠን የመስቀል ህይወት በጣም ትልቅ ዋጋ ነው ያለው ክርስቲያኖች። የነሐሱን እባብ ያነሳለት ለኒቆዲሞስ ለምን መሰላችሁ? የኦሪት መምህር ስለሆነ ብሉይ ኪዳን ያውቃል። ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ታሪክ ሲጀመር ክርስቶስ በነሐሱ እባብ ብቻ አይደለም። በነገራችን ላይ እያንዳንዱ ስለሚያነሳውና ስለሚሰጣቸው ምሳሌዎች የኦሪት መጽሐፍን ጠቅሶ መልሶ ማመሳከር እንዲችል የሚያስችለውን ምሳሌ ነው እየሰጠው ያለው። ስለ ጥምቀት ሲያወራ ውሃና መንፈስን የጠራው። ውሃና መንፈስ ለኒቆዲሞስ አዲስ አይደሉም። ውሃን ያውቃል። የእግዚአብሔርን መንፈስ በውሆች ላይ ጸሎ ነበር የሚል ጥቅስ ያውቃል። መንፈስ ያውቃል። በነቢያት መጽሐፍት ላይ በትንቢተ ኢዩኤል ላይ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ የሚል ጥቅስ ያውቃል። ነፋስ ወደ ወደደው ይነፍሳል ብሎ ስለ መንፈስ ቅዱስ ሲያወራ ነፋስ መንፈስ ቅዱስ እንደሚባል ጠንቅቆ ያውቃል። እግዚአብሔርም የሕይወትን እስትንፋስ የሰው ላይ እፍ አለበት የሚል ጥቅስ ያውቃል። በመናውቀው ነው እግዚአብሔር አምላክ የሚያስተምረን። አይገርማችሁ? ሌላ አዲስ ነገር የሚያመጣ እንዳይመስላችሁ። በመናውቀው ቅርብ በሆነን ሲሰበክልን መስማትና ማዳመጥ አዳምጠንም ተርጉመን መረዳት የሚገባንን ነገር ነው መልሰን እንድንመለከተው እንድናስተውል የሚያደርገን። እግዚአብሔር ለሁላችን ማስተዋል እንድንችል ይርዳል። ተመሳሳይ ነው አሁንም እያደረገለት ያለው። ሙሴ በምድረ በዳ የነሐሱን እባብ ሰቀላል። እስራኤላውያን ስላመጹ እግዚአብሔር አያበላንም አያጠጣንም ብለው ስላጉረመረሙ ምግቡን ሰጣቸው፣ ውሃውን ሰጣቸው፣ አብሮ መቅሰፍት አዘዘባቸው። የሚያጉረመርም በእግዚአብሔር ሊያደርገው በሚችል ነገር ላይ እየተጠራጠረ እግዚአብሔርን የሚያማው ሰው እግዚአብሔር የለመነውን ሊሰጠው ይችላል። አብሮ ግን መቅሰፍትን የሚያዝበት በልቶ እንዳይጠግብ ጠጥቶ እንዳይረካ ከእግዚአብሔር የተቀበለውን እድሜ ጨምሮለት እንዳያመሰግነው ነው የሚያደርገው። እንዲህ ከመቀሰፍ እግዚአብሔር ይጠብቀን። እያንዳንዱን እባብን የሰደደባቸው ሊያውም መርዛም እባብ ሰኮናቸውን እየነደፈ ብዙሃን ሞቱ። ተነድፈው ለሞት ደግሞ የሚጣጣሩም ነበሩ። ያጉረመረሙበት እግዚአብሔር ፊት መቆም ስላቃታቸው ወደ ሙሴ ግን ሄዱና ምን አሉ? ሙሴ ሆይ ጸልይልን፣ የመጣብን ነገር መዓቱን እግዚአብሔር እንዲያርቅልን ለምንልን አሉ። እግዚአብሔር ቁጣውን በምህረት መዓቱን በትዕግስት የሚመልስ የቅዱሳንን ልመና የሚሰማ አምላክ ነው። እንግዲያውስ አለው ሙሴን የነሐሱን እባብ ሰርተ በዓላማ ላይ ስቀላል። ያንን የነሐሱን እባብ ባዩ ጊዜ ላይ የተነደፉት ሰዎች ሁሉ ከመርዛማው እባብ የመጣባቸውን መታመም ይፈወሳሉ፣ ይድናሉ አለ። ከመጀመሩ ነው በሰውነት ውስጥ ያለ መርዝ መድኃኒት ሳይገባበት በእይታ ብቻ ሊፈወስ የሚችል። ከመጀመሩ ነው ህይወት የሌለው የነሐስ እባብ የሞቱና ያንቀላፉ ሰዎችን ህይወት ሊሰጥ የሚችለው። ሙሴ የሰቀለው የነሐሱ እባብ ክርስቶስ ነበረ። እየተነደፉ መርዝ የወጣባቸው ሰይጣን ነበር። የመጀመሪያው እባብ መርዙ ኃጢአት ነው። ከፍ ባለ ዓላማ ላይ ተሰቅሎ የነበረው የነሐሱ እባብ ክርስቶስ ነው። የነሐስ እባብ ልክ እንደ ተናዳፊው እባብ መርዝ የለውም።
ክርስቶስም ከፍ ብሎ ተሰቅሎ የታየው በነውር በበደሉ አይደለም። ምንም ነውርና በደል መርዝ የተባለ ነገር የለበትም። ንጹህ ነው እርሱ አምላካችን። የነሐስ እባብ ሕይወት የለውም፣ ነሐስ ሕይወት ስለሌለው፣ ግን ሕይወት ሳይኖረው ሕይወት ይሰጥ ነበር። ክርስቶስም በተሰቀለበት በዛች የዕለት ዓርብ የቀራንዮ ዕለት ላይ በሥጋው ሞቶ ነበር፣ በመለኮቱ ግን ሕያው ነው። ያዩት በሙሉ ሕይወትን አግኝተዋል። እርሱን ለማየት የነሐሱን እባብ ያልታደሉትን ደግሞ የነሐሱ እባብ ሲመታ ባወጣው ድምፁን ሰምተው ተፈውሰዋል። ክርስቶስን ተሰቅሎ ለማየት ያልታደልን እኛ ተሰቅሏል የሚለውን ወንጌል ተሰብኮልን እኮ ነው አምነን አሁን የክርስቶስን ድህነት ድነናል ብለን የምንናገር። እየሰማችሁ ነው? ለሙሴ ይሄን ነገሩ። ከሞት ወደ ሕይወት እንዴት መሻገር እንደሚቻል በነሐሱ እባብ አስረዳው። የክርስቶስ መስቀል ሕይወት ሰጪ ነው አለ። አንድ ልጨምርላችሁና ትምህርታችንን እንጠቅልል። ሁለተኛ ነገሥት ላይ ደግሞ የኤልሳ ታሪክ አለ። እስኪ ኤልሳ በሉ። ኤልሳ የኤልያስ ደቀ መዝሙር ነው፣ ነብይ እግዚአብሔር ይባላል። በረከቱ ለሁላችን ትድረሰን። የኤልሳ ደቀ መዛሙርት አብረው ተቀምጠው ይማሩበት የነበረበት ቦታ ላይ ተቀምጦ ለመማር ቦታ ጠበባቸው። የክርስቶስ መስቀል ጥቅሙ እንዲገባን ነው። በነገራችን ላይ ክርስቲያኖች ይህን ሁሉ የምንናገር እንዴት ሕይወትን እንደሰጠን እንድንረዳው። ቦታ ጠበበን፣ መቀመጫ እንድንሰራ እባክህ ፍቀድልን፣ በወንዙ ዳር ባሉት እንጨቶች ቆርጠን እናምጣሉት። ኤልሳ ፈቀደ፣ ዝም አለ። ከደቀ መዛሙርቱ መካከል ከተማሪዎቹ አንዱ ከሰው መጥረቢያ ተውሶ መጣና እንጨት እየፈለጠ ሳለ መጥረቢያው ወይንም ደግሞ ብረቱ ለብቻው ተገንጥሎ ባህር ውስጥ ገባበት። ወዮ ወዮ እያለ ጮኸ። ኤልሳ ምን ሆነህ ነው አለ። ይሄንን ምሳር ይሄንን የምጠርብበትን መጥረቢያ ተበድሬን ያመጣሁት የኔ አይደለም። ስለዚህ እንዴት አላለቅስ? ብድሬን መመለስ አለብኛል። ኤልሳ ምን አደረገ? በዛ ዙሪያ ላይ ከነበሩ እንጨቶች መካከል አንዱን አነሳና ውሃው ላይ ጣለው። የኤልሳ የጣለው እንጨት ውሃው ላይ ሲያርፍ ወደ ታች ሰመጠ። የተዋሰው የገባው የመጥረቢያው ብረት ደግሞ ከታች ከሰጠመበት እንጨቱ ወደ ውስጥ ሲገባ ወደ ላይ ወጣ። እኛ የምናውቀው በተፈጥሮ ስርዓት እንጨት ሲንሳፈፍ ብረት ሲሰጥም ነው። ኤልሳ የጣለው እንጨት ግን ሰጥሞ መስጠም የሚጠበቅበት ብረት ግን ከፍ ብሎ ወጣ። ኤልሳ የጣለው እንጨት መስቀል ነው። ባህሩ ሲኦል ነው። ብረቱ አዳም ነው። አዳም ልክ እንደ ብረቱ ወደ ጥልቅ ገባ። ላይወጣ የሚችልበትን ተስፋውን እስኪያጣ ድረስ ወደ ጥልቁ ወደ ሲኦል ገብቶ ከዲያብሎስ ጋር አብሮ ተቀመጠ። 5500 ዘመን ተቀጣ። የክርስቶስ መስቀል ግን ልክ ኤልሳ ባህሩ ላይ ሲጥላት ከፍ አርጋ ብረቷን እንደወጣችው ክርስቶስም መስቀሉን በተሰቀለ ጊዜ ላይ እርሱም የራሱን ሕይወት አሳልፎ በሰጠ ጊዜ ላይ እርሱ ወደ ሲኦል ዘልቆ ሲገባ እኛ ደግሞ ራሳችን ከፍ ብለን ወጣ። የክርስቶስ መስቀል ዋጋ ተከፍሎልሃል የሚል መስቀል። የክርስቶስ መስቀል እኛ መስጠም ሲገባን እሱ እንደሰጠመና እንደገባልን፣ እኛ መውረድና መቀጣት የሚገባን ስፍራ ላይ እርሱ ግን እኛን ሊያወጣ መግባቱ። እያንዳንዱን ነገር ተመልከቱት። ታዲያ አሁን ከተረዳችሁ የሚያውቀውን ባለስልጣንነት በሰማያዊ ስልጣን በጥምቀት ለወጡ አልኳችሁ። እስኪ የሚያውቀውን ባለስልጣንነት በሉ እንጂ በዘላለማዊ ጥምቀት ስልጣን ለወጠለት። በጣም ጥሩ። የሚያውቀውን ባለጸግነት በሉ በማያውቀው ነገር ግን በበለጠው በጸጋ መንፈስ ቅዱስ ለወጠለት። በሶስተኛ አሁን የሰማችሁት ደግሞ ምን መሰላችሁ? ኒቆዲሞስ ባለስልጣን ባለጸጋ ብቻ ሳይሆን ምንም ጭምር ነው ብያቸዋል። መምህር አዋቂ ነው ብሏል። የሚያውቀው ዕውቀት ኤልያስ እንጨት እንደጣለ ነው። የሚያውቀው ዕውቀት ሙሴ የነሐስ እባብ እንደሰቀለ ነው። እግዚአብሔር የማያውቀውን ዕውቀት ደግሞ አሁን ጨመረለት። የሙሴ የነሐሱ እባብ እኔ ነኝ አለ። ኤልሳ የጣለው እንጨቱ እኔ ነኝ አለ። የሚያልፈውን ዕውቀት አወጣፋለትና ኦሪት ስትናገር የነበረችውን ትንቢት ሁሉ ፍጻሜውን አምጥቶ ሰጠ። አንድ ሰው ማለት ይሄ ነው ክርስቲያኖች። ይሄ አንድ ሰው ሁላችንም እንደሆነን ደግሞ እንዳዘነጉት እንደ ኒቆዲሞስ የተሰበከለትን ጥምቀት የተጠመቅን፣ እንደ ኒቆዲሞስ የተነገረለትን ጸጋ መንፈስ ቅዱስ ተጠምቀን ገንዘብ ያደረግን፣ እንደ ኒቆዲሞስ የሰማውን የክርስቶስን መስቀል ተሸክመን መኖር እንድንችል እግዚአብሔር የመረጠን ሰዎች ነን።
ዳግመኛ ከእርሱ ጋር መኖር እንድንችል ይህን አምላካችን ለሁላችን ያድርግልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።